እውነተኛ ግን ተረግመናል። በቃ እኔ አሁን ላይ ማለት የምችለው ነገር ተረግመናል ነው በቃ ባጭሩ። እንዲህ በምጥ የተገኘች ፔናልቲ ፓልመር ዘና ብሎ አመከናት። ያው እሱም ጫና ውስጥ ነበር አይፈረድበትም። ግን በቃ እነዛ ያገኙትን ድል በአግባቡ ተጠቅመው ቀለዱብን ማለት ይቻላል። ቢቲም ይዘው እኔ እኮ በቡርኒ እርግጠኛ መሆኔ አሰልጣኙ ላይ ብቻ አልነበረም ችግሩ። በቃ አስተዳደሩ ቲሙም ሰልችቶታል። በቃ ባጭሩ እንዴ ያ የመሰለ የጆዋ ፔድሮ ጎል ልናወራለት አንችልም። በቃ በዚህ 3-1 ውጤት ምክንያት ማለት ነው። ይሄ ሊግ በቃ አልቋል የሚለን ንጣ እንዴ ተቃጠልን እኮ ማርያምን። እንዴ ምንድነው የሚሻለን? በቃ አሁን የመጨረሻ ያለን እድል ኤፍኤ ካፕን እንደምንም ተሟሙተን አሸንፈን ኢሮፓ ሊግ መግባት ነው። ያለዛ ኮንፈረንስም ያምረናል፣ ኢሮፓ ሊግም ያምረናል፣ ቻምፒየንስ ሊግ ያው እንደምታውቁት ነው። ኤኒዌይስ አንተ በጣም ይቀረናል። በቃ ተውከው በአውሮፓ መድረክ መወዳደሩን ታውቆ ማለት ነው። ይሻለኛል ይሄ ያልኩ ታውቅ በቃ ማለት ነው። ኳስ ይቀርብኛል። ለነገሩ እኮ ጥፋቱ ዛሬ እናንተ አይደለም። እናንተ የለመዳችሁት ምንድነው? ወይ ቅዳሜ ወይ እሁድ ነው ያለ ፕሮግራማችሁ አምጥተው ሰኞ ጫወቷል። ሌላ ውድድር ይመስላችሁ። በሁለተኛ ምክንያት የምታቀርቡት ልንገራችሁ፣ ቀን ያጫወቷል። አስቡት፣ ሰኞ ሆነ የሥራ ቀን ሆኖ እንዴት ነው ቀን ያጫወቷል? እናንተ የሌሊት ሰው ናችሁ። በቃ ሁለተኛ ከሶስተኛ ምክንያት አሰልጣኝ ይላችሁ። ያለ አሰልጣኝ እየተጫወተ ነው። ከዚህ በላይ ምን እንጫወት? ተጫዋቾቹ ራሱ ከዚህ በላይ ምን እናድርግ? በቃ አይዞህ እኔ ጨዋታው ላይ በጣም ካስገረመኝ ነገር ምንድን ነው የመጀመሪያው ወደ ጨዋታ ቼልሲ ሊከቱ የሚችለው ፔናልቲ ካልመርሳት፣ ከዛ በተጨማሪ ደግሞ ጆዋ ፔድሮ እጅግ አስገራሚ ጎል ማለት ሊዝ አባቱ እንደሚያምን ብዙ ከመሸነፍ ውጭ ማለት ነው። ጎሉ ሃይ ክላስ የሆነ ጎል ሊዝ አበበበት በደረቱ አብርዶት ተቀልብሶ ያገባበት መንገድ አስደንቆኛል። አጨብጭቤለታለሁ። ለማንኛውም ይችላል በቃ አውሮፓ መድረክ ነው ወጡ በቃ ድድ እያሰጣሽ ነው መችና ትርቬን ታስታውሻለሽ? ድድ ስታሰጣ አሁን ደግሞ አንቺ ነሽ ድድ አስጨመተኝ። በቃ ስራ ፈት ሰፈር ላይ ነው እንደዚህ ትንጓለ ይመጣው። አይ መከራ አይ ቅሌት አይ ቢስሚላ ፋሚሊ። እውነት ቸልሲን የሚያክል ትልቅ ክለብ እንደዚህ ሆኖ ማየት በጣም ነው የሚያመው። እነዚህ ልጆች ሲጫወቱበት ማየት፣ የማንም ህፃናት መጫወቻ ሲሆን ማየት በጣም ነው የሚያመው። እንግሊዝ አለኝ እኮ የምትላቸው ክለቦች ትልቁ አንዱ ክለብ ነው እንግዲህ ከምትኮራባቸው ክለቦች ትልቁ ግዙፍ ታሪክ ያለው የዋንጫዎች ባለቤት ነው። እንደዚህ ሲሆን ግን ማየት በጣም ነው የሚያመው። ቢስሚላ እንዴ ፔድሮ አሁን ክረምት ላይ ፈረመ እኮ አይመስልም እሱ። እንደውም ውብ ጎል አስቆጠረ። እንደውም እሱ ብቻ ነው ሲጥር የነበረው ሰዎች ያ8 ቁጥሩና ፓልመር እንዴት የቡርኑ ፈላጭ ቆራጭ ራሳቸውን በቃ በሻምፒየንስ ሊግ ፕሪሚየር ሊግ ምናምን የሚሰጡት ነው የሚመስሉት እኮ ሲለጠጡ። እሱ 20 ምናምን ጎል አስቆጥሯል በዛ አመት ለቸልሲ። ክረምት ላይ መጥቶ እንደ የቸልሲ አካዳሚ ነው የሚመስለው። እንደው ለቸልሲ ሁሉ ነገር ሲያደርግ ነበር። ተከላካዩ እኔ እኮ ማግባት ካልቻለ እንዴት በቃ ወይ መከላከል ጥሩ አይሆንም። ነጩም ጥቁሩም አንድ አይነት ናቸው። ደግሞ አንድ አይነት እኮ በከለር ነው የሚለያዩት እንጂ ያችን ጎል ፓልመር እንኳን ቢያስቆጥራት ሰዎች በቃ ተርኒንግ ፖይንት ለመነሳት ይጠቅም ነበር ብዬ አስባለሁ። ጆዋ ፔድሮ ግን ይችላል። በቃ የሚገርም ጎል ነው ያስቆጠረው። ቲያጎ ሲልቫ ራሱ ተገኝቶ ነበርና ዛሬ በጣም በቃ አዝኖ ነበር። እሱ በነገራችን ላይ የቸልሲ ሌጀንድ ነው። አጭር ጊዜ ተጫዋቱ ግን ብዙ ነገር አሳክቷል። ልጆቹ ጭምር አሁን የቸልሲ አካዳሚ ውስጥ ይጫወታሉ መሰለኝ። እንደውም ትኬት መግቢያ ያለው ምናምንና ዘላለም የብሉ ነኝ ብሎ ተናግሮ ነበር ሲሄድ ራሱና ዛሬ እንግዲህ በፖርቶ ሻምፒዮን ሆኗልና አሁን ቸልሲን ለንደን ላይ ተገኝቶ ነበር። ጨዋታውን ያየነው በጣም አዝኖ ነበር። ስቴዲየም ተገኝቶ ነበር። ደጋፊዎቹ ተስፋ ቆርጠዋል። እኔ ቀጣይ እንደው በአውሮፓ ባይወዳደር ይሻላል ብዬ አስባለሁ። በቃ እንደው የተሻለውን ለማምጣት በእነዚህ እኔ አሰልጣኝ ቢቀየር ምናምን እነዚህ ልጆች ይዞ ምንም ጉልቻ ቢቀየር ወጣ ያጣፍ አይነት ነገር ነው። በቃ ጃኦ ግን በጣም ይችላል። ሌሎቹ የሱን ትጥቅ ነው መያዝ ያለባቸው። ቢስሚላህ ለቸልሲ ደጋፊዎች በጣም የሚያበሳጭ ነው ብዬ አስባለሁ። ግን ያልፋል ብዬ አስባለሁ። በርቱ። ለማንኛውም እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሻምፒዮንስ ሊግ መግባት አንፈልግም ኤፍሲ ሆኗል። በደሃኒያለም ሲጀምር እኔ እግዚአብሔርን ነው የምላችሁ ቼልሲ 15 ሰዓት አልነበር። እኔ 1 ተኩል ነበር የመሰለኝና በጣም ከረፈደ ነው ጨዋታ የደረስኩት። ፓልመር ፔናልቲውን ሲስት ነው የደረስኩት። ማን ይሄ ቲም ምን እየሆነ ነው? ከዚህ በኋላ ከቼልሲ ምንድን ነው የምንጠብቀው? እኔ ሶፊ ራሱ ዛሬ ቼልሲ ከተሸነፈ ይፈልጋችሁ እንቀጣለን። አንተ ፎረስት ገብሬና አንተ በጣም የሚያስጠላ ቲም እኮ ነው። እኔ እንዴት ይናቃል? አንተ ቻምፒዮንስ ሊግ በዚህ ሰዓት አንተ ወይኔ ተስፋ በቃ ቻምፒዮንስ ሊግ ላገቡ ነው። አሁን 3 ጌም ነው የቀረው። በቃ ምንም አይፈጠርም ማለት እኮ ነው።
ደግሞ ከቼልሲ ደግሞ አስበው ምን ብለን እንጠብቅ? እኔማ አሰልጣኞቹ ዛሬ በእርግጠኝነት ዊን ያስደርጋቸዋል ብዬ ጠብቄ ነበረ። እዴ ኢንሴማለን አምፔርድ የሚሆነ ጨዋታ ነው። ለምን ውጪ ነን ኢምፔራለን ነው። ፍየል ወዲህ ቅዝምዝም ወዲህ አለ። እኔ ሻምፒዮንስ ሊግ እግሬን ተከተለኝ ይዤ እገባለሁ እላለሁ። አንተ ባላፊ ባግዳሚ ትለጠለጣለህ። ወንድም ጥላ እኔ ለማን ነው የምጥረው? እሺ ለማን ነው የምደክመው? ለማን ነው የምለፈው? ለማን ነው የምቋጥረው? እኔ ለማን ነው አሮጊቷን የምለጠልጠው? እሺ ለማን ነው? እሺ ለማን ነው? ወይ ቼላ ወንድም ጥላ ንገረኛ። እሺ ለማን ነው? እዚህ መቀመጥ መጥፎ ነው። እኔ ዘንድሮ አየሁት እኮ አይነፋም። እዚህ ብትሄድ ይሻልሃል፣ ብንሄድ ይሻለናል፣ አብረን እንግባ አላልኩም እንዴ? ምንድን ነው ቼላዬ? ተዋ ተው እንዴ! ምንድን ነው ወዘተ ከነማ በሜዳሽ ፎረስት አቆለጳጰሰሽ ለጠፈሽ አይችላው አይሃንግማን ምንም እኮ ማለት ረባል ኔክስት ይር በቃ ከእንትና ጋር ይሄ ምናምን ከዋይፋይ ፓስዋርድ ከሆኑ ቲሞች ኮንፈረንስ ሊግ ውስጥ ትለጣለቻለሽ። ለንደን ባለቤቶቹ ቻምፒዮንስ ሊግ ላይ እየታገሉ ነው። አንቺ ትርመጠመጫለሽ። ስፐርስ ምዛሽ ትሆኖልሻል። ምን ፓልመር ግን ምን ነው ፓልመር ኦቨርሬትድ ናት። ሀቢቢ ተዋት ፓልመር። ጃው ፔድሮ መጨረሻ ያስቆጠረው ጎል የዓመቱን ምርጥ ጎል አስቆጥሯል ፔድሮ። ብቻ ለማንኛውም እንኳን ለኮንፈረንስ ሊግሽ እንጂ ሌላውን ተይው። የለንደንን ኩራትነት ወይም ለንደንን ተሸክሞ በአውሮፓ መድረክ እኛ ጫንቃ ላይ ወርቋል ሀቢቢ። እየተባባሰ አረ ቼላው ፋሚሊ ቼላው ዛሬም ገና በፈርስት ሃፍ 2-0 እየተመራ ነው። ገና 2 ደቂቃ ባልሞላ ደቂቃ ውስጥ እኮ ነው አንድ ጎል ተቆጠረበት አዋኚ። ከዛ በኋላ 14ኛው ደቂቃ ላይ ኢጎር ጄሱስ ወስዶ እሱ ደግሞ ምረት የለውም። አረ ቼላው እውነት አሳዘነኝ ከምር ነው የምላችሁ። እኔ ግን ከዛ ሁሉ ማለት ነው ቀድሞ የቼልሲ ወርቃማ ተጫዋች የሆነው ቲያጎ ሲልቫ እውነት ስታንፎርድ ብሪጅ ጨዋታውን ሊመለከት መጥቶ ነበር። አንገት አስደፉት። እውነት እንባን የቀረረው ከምሬን ነው የምላችሁ። አሳዘነኝ እግዚአብሔርን ቼልሲ እውነት ነው። ምክንያቱም ተጫውቶ ያለፈበት ክለብ እንደዚህ በተከታታይ ሲሸነፍና ስቃዩን እንዲሳይ እጅግ በጣም ያማል። አይደለም ለቼልሲ ደጋፊ ለኛም ያው እኛም ያን ያህል ከናንተ ብዙ ተሽነናል ማለት አይደለም። እውነት ነው የምላችሁ። ግን አይዞን ቼላዎች እውነት ከምሬን ነው የምላችሁ። እጅግ በጣም ያሳዝናል ከምር። ቀጣይ እንግዲህ ፈርስት ሃፍ ካምባክ እንጠብቃለን። ምናልባት አይታወቅም። ይመቻችሁ። በለው ቼሎ ይችላል። ጎል አስቆጠረ እኮ እናንተ እንደ 6 ጨዋታ 5 ጨዋታ በተከታታይ ማለት ነው ጎል ሳያስቆጥር ነው የመጣው። ሰው ጎል አስቆጠረ ማለት ቼሎ ይችላል ማለት ነው። አረ ቼሎ ወዴት እየሄደ ነው? በመድኃኒዓለም ለተከታታይ 5 ነው 6 ጨዋታ ጎል ሳያስቆጥር አትሊስት በዚህ ጨዋታ ጎል በማስቆጠራችሁ ብቻ ነው ሰለብሬት ማድረግ የምትችሉት። ፓልመር ደክርቷል። ፔናልቲ ራሱ ሂስ ፈርስት ፔናልቲ ሚስዳር በቃ ለመጀመሪያ ጊዜ ነው ፔናልቲ ሲያ የተመለከቱት ፓልመር። ከዛ ባለፈ የትኛው አሰልጣኝ መጥቶ እንደሚያስተካክላችሁ አላውቅም። እኔ ደስ ብሎኛል። አንድ አርሰናል ደጋፊ ቼሎ ፊሰጠው በጣም ደስ የሚለኝ ምሽትኛ ያሳምርልኝ። ሲቲ ደግሞ ማታ ፊሰጠው በቃ አመረ ማለት ነው። ዊአር ዘገለርስ ተሰጥቷችኋል። ደስ ብሎኛል። ይመሻሹ። አንዳንድ ውብ ጎሎች በአንዳንድ ቀን ይበላሻሉ። ጆ ፔድሮ የሚገርም ፎርቢች ከዚህ በላይ የሚያስብል ጎል አስቆጥሮ ነበር። ነገር ግን ኖቲንጋም ፎረስት ስታንፎርድ ብሪጅ ላይ መጡ ያራዳ ልጆች ማለት ነው በሚገራርም ሁኔታ ችግኞቹን ተካግሎ ሄዶላል። ፎረስት አርጎት ነው ሄደው። ይሄማ ቀን እኮማ ግዛት እኮ ነው አለ። ቀን ከሆነማ ይሄን እኮ ነው ሲመሻሽ ነው እንጂ ወደዚህ አካባቢ ቀን ላይ መኛ ነው ብሎ 3 ነጥቡን ይዞ ቼልሲ ግን ወዴት እየሄደ ነው ወዳጅ? የቼልሲ አኬር ለያጅም ለገናጅም ግራ የሚያጋባ ነው። በሳይክል ይሁን በባጃጅ በምን እንዴት አይነት አኬር እየሄደ እንደሆነ ትንሽ መጣራት ያለበት ይመስለኛል ወዳጅ። ቻምፒዮንስ ሊግ አበቃክቶለታል። ቼልሲና ቻምፒዮንስ ሊግ እዛው በዛው ተባብሏል ነው ምንም እኔ አልፈልግም ብሏል። ቀሪ 3 ጨዋታዎችን ቢያሸንፍ ራሱ ቻምፒዮንስ ሊግ የመግባት ቻንሱ አከተሟል ወዳጄ ማለት ነው። ምን እየሆነ እንደሆነ አሰልጣኝ በቶሎ መፈለግ መቻል አለበት ቼልሲ። ፓልመር እኔ እንጃ ወዳጄ ከጉዳት ከዚህ በፊትም አውርተንበታል። ከጉዳት ከመጣ በኋላ የት እንዳለ ፓልመር እስካሁን አልተደረሰም። ሃንግ ሰሩት መሰለኝ ራሱ የት እንዳለ ማናችንም አናውቅም። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አዳዲስ ሰዎች ፎሎ መደረግ እንዳይረሳ። ይመቻችሁ። ቼልሲ አይገዛልም ፋንቲ ካልሲ ቼልሲ ያደርጋል
በመጥፎ ከይሲ ከተሸነፈ ቡድን ቸልሲ በጓደኛ ያማታል ቦክሲ ቸልሲ 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 አይከፍልል ሂሳብ ታክሲ። አንድ የለንደን ኩራት ነኝ ብሎ የሚያስብ ክለብ በዚህ ልክ ሲፍረከረክ ማየት እጅጉኑ በጣም ያናድዳል። ቼልሲ ዘንድሮ የተለያዩ አሰልጣኞችን ወደ 3 አሰልጣኞችን ቀያይሯል። ነገር ግን ምንም ሊሆንለት አልቻለም። በተለይ ደግሞ ኮል ፓልመርን በቀጣይ ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር የሚለያይ ከሆነ ኮል ፓልመርን ለማንቸስተር ዩናይትድ ሁነኛ የብሩኖ ፈርናንዴዝ ተተኪ ነው ብላችሁ እያሰባችሁ የነበራችሁ አንድ ቀን እኔ ስለ ኮል ፓልመር አውርቼ አላውቅም፣ ለማንቸስተር ዩናይትድ ይመጣናል ብዬ ማለት ነው። ስለዚህ ብዙዎቻችሁ ፊቲንጉን ተመልከቱት። ይሄ እንኳን ለማንቸስተር ዩናይትድ ብሩኖ ሊተካ ይቀርና ማለት ነው በዚህ ግሽጣራስ ቡድንህ እንደዚህ እየተመራ 3-0 እየተመራ ፔናልቲ እንዴት ነው የምትሰጠው? ኧረ በስመ አብ! በጣም የሚያናደድ የለንደን ኩራት ነኝ ብሎ ከሚያስብ ቼልሲ ይሄ ውጤት አይገባውም ብዬ አስባለሁ። ወይስ ተባብራችሁ ቶተንሃምን ለማውረድ ነው? አልገባኝም። እስቲ ጨዋታው ላይ ምን ተመለከታችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ፔድሮ ያገባው ጎል እንደ 3 ተመንዝሮልህ 3 አቻ ብትወጡ ደስ ይለኝ ነበር፣ ግን አትችሉም። እንደ ቡድን አይችልም ቡድንህም ማለት ነው። ቀሽሙኗል ቼልሲ። እግዚአብሔር ምስክሬ። በነገራችን ላይ ኖቲንግሃም ፎረስት ላለመውረድ መጫወቱ ሜዳው ውጭ መጥቶ እንደዚህ ማግባቱ ምናምን አይደል፣ በቤንች ነው የገጠመ። አንተን ንቆ ለአስቶን ቪላ ነው ዝግጅቱ። አስቶን ቪላ ኤሮፓ ሊግ ማለት ነው። በጣም ጸዴ ቡድን ነው ሰሞኑን ኖቲንግሃም ፎረስት። ሜዳው ውጭ ሰንደርላንድን ሂዶ ገልቦት ነው የመጣው። ቪላን ገልቧታል ሰሞኑ። ግን ደግሞ አንተን በቤንች እነ ጊብስ ዋይት አልጀመሩም፣ እነ ውድ አልጀመሩም፣ እነ አንደርሰን አልጀመሩም። ኢቭን ሌላ ጸዴ ተከላካይ አልጀመረም። ተጫዋቾችን እያሳረፈ እየቀያየረ ነው የነበረው ማለት ነው። ኢጎርን ሁሉ ቀይሮ ያስወጣበት ደቂቃ ምናምን እያሳረፈ ነው። እኔም ደግሞ ጀግና ነኝ። ቸልሲና ማንቸስተር ሲቲ ነበር የቀሩን የአራዳ ልጆች። ኮንግራ 1 ጎል ያስቆጥራል። ኖቲንግሃም ፎረስትና ማንቸስተር ሲቲ ቀጥተውኝ ዛሬ ልቋጥርልህ ምክንያት አገኘሁ። ሰሞኑን እኔ ስለተውኩ ነው አርሰናልም ፉልሃም ላይ 3 ጎል ያገባው። ዛሬ ግን በስርዓት ይቋጠርላል። ልተው ነበር ግን ደግሞ አንተ ካሸነፍ ያበደ ሳንቲም ፍንድት በሚሊዮን ይፈነዳል። ቴሌግራም ቻናላችን ላይ ካሻውቱን አሁን ራሱ ፖስት አድርገነዋል። ገብታችሁ ተመልከቱት። 12000 ምናምን ብር ደርሷል በአንድ ትኬት ማለት ነው። ትኬት ነው የተቆረጠው። ድቡ ነው የሚል አስቡት። ብዙ ሰው ቆርጦታል። እየላከልኝ ነው ልበለው ካሻውት አልበለው እያለ አንለውም። ማንቸስተር ሲቲን አካሄዱን አይተን በተመቸን ሰዓት ላይቭ ካሻውት ስላለው ካሻውት እንለዋለን ማለት ነው። እንችላለን። ኖቲንግሃም ይችላል። ቼሎ አዝናለሁ። ይመቻችሁ።